ሲንቄ ባንክ የኢትዮጵያ ቴሌቪዥን የስፖርት ዘገባዎች ስፖንሰር ነው። እጅግ አድርገን እናመሰግናለን። ጤና ይስጥልኝ ተመልካቾች፣ እንደምንውላችኋል። ከዜና ኢትዮጵያ የስፖርት ዘገባዎችን እነሆ። ዓመታዊው የኢትዮጵያ አትሌቲክስ ሻምፒዮና ከተሳትፎና ከሪፖርት ያለፈ ስራዎች ሊሰሩበት እንደሚገባ ተጠቆመ። በተለይም በአጭር ርቀትና በሜዳ ተግባራት የሚስተዋለውን የእውቀት ማነስ መቅረፍ አስፈላጊ እንደሆነም ተገልጿል። 54ኛው የኢትዮጵያ አትሌቲክስ ሻምፒዮና ከሚያዝያ 28 ጀምሮ ሲከናወን የኢትዮጵያ ብሮድካስቲንግ ኮርፖሬሽንም ውድድሩን በቀጥታ ያስተላልፋል። አብርሃም አድማሱ ተጨማሪ ዘገባ አዘጋጅቷል። ከ1963 ዓ.ም ጀምሮ በየዓመቱ የሚካሄደው የኢትዮጵያ አትሌቲክስ ሻምፒዮና ዘንድሮም ከሚያዝያ 28 ጀምሮ ለ54ኛ ጊዜ ይካሄዳል። ሀገርን ከኦሎምፒክ እስከ ዓለም ዋንጫ የወከሉና በውጤት የደመቁ አትሌቶችን ማፍራት የቻለው ሻምፒዮናው ለታዳጊና ወጣቶች ራስን ማሳያ፣ ለታዋቂ አትሌቶች ደግሞ ለዓለም አቀፍ የውድድር መድረክ መዘጋጃ ከመሆን አልፎም ትልቁ የብሔራዊ ቡድን አትሌቶች መምረጫ መስፈርት ሆኖም ቆይቷል። አሁን ግን መድረኩ ለተሳትፎና ለሪፖርት ብቻ የሚዘጋጅ እስኪመስል ድረስ ትኩረት እንደተነፈቀው ባለሙያዎች ይናገራሉ። ስቴዲየሙ ባዶ ቀርቷል። ድባቡ ራሱ ከሱ ጋር የለም፣ መንፈሱ የለም። ትልልቅ አትሌቶች ተሳትፈውበት የሚፈለገውን ሰዓት ከማስመዝገብ አንጻር ራሱ ኢቭን ከጥቅሙ አንጻር ራሱ ደረጃው እየወረደና እየተናቀ እየተተወ የመጣ አይነት ስሜት አለው። አሁን ኢቭን የወርቅ ኢዮቤልዩን ባዘጋጀበት ደረጃ እንኳን ብናየው እስከዛ ድረስ የነበረውንና ከዛ በኋላ ያለውን ስናይ እየቀነሰ ነው ያለው። እንዴት አድርገን አስከብረን ቦታው ላይ እንመልሰዋለን? ትልቅ ስራ መሰራት ያለበት ይመስለኛል እንጂ በሚገባው ደረጃ ማደግ አይደለም፣ ከሚገባው በታች ራሱ እየወረደ ነው ያለው። ለኔ ኢንስትራክተር መሰረት መንግስቱ ፌዴሬሽኑ በሚገባ ደረጃ ባያሳድገውም ውድድሩ ተተኪዎችን ከማፍራት ረገድ ግን አሁንም ትልቅ ስራ እየሰራ እንደሚገኝ ከኤቢሲ ጋር በነበራቸው ቆይታ ገልጸዋል። እንደ ተተኪ ለብቻ አውጥቼ ካየሁት የኢትዮጵያ ማዕከላት፣ የማሰልጠኛ ማዕከላት እነዚህ በተለይ አራቱ የሚባሉ ደብረ ብርሃን፣ ማይጨው፣ ቦቆጂ የመሳሰሉት እነዚህ ይዘው መጥተው ልጆቻቸውን ወደ ክለብ ደረጃ አሳድገው በክለቦች ውስጥ አልፈው የመጀመሪያውን ትልቅ ውድድር አገር አቀፍ ውድድር የሚያገኙበት የትራክ ውድድር፣ የፊልድ የውርወራና የዝላይ ውድድር የሚያገኙበት ከዚህ ውድድር የተሻለ የለንም በሀገር ደረጃ። ክለቦቻችንም ጋር ስንመጣ አሳድገው ይዘው መጥተው ክልሎቹም ጋር ስንመጣ በክለቦቹ ፍሬ ይዘው መጥተው ተጠቃሚ የሚሆኑበት ራሳቸውን የሚገልጹበት የሚያስተዋውቁበት ከዚህ ውድድር የተሻለ የለንም በሀገር ደረጃ። ከዚህ አንጻር ስናይ ተተኪዎች የማምጣት እድሉ አሁንም ሰፊ ነው። ከሌሎቹ ውድድሮች በተሻለ ከ100 ሜትር የጀመረ ሩጫ እስከ 10000 ሜትር ድረስ አራቱን ውርወራዎች፣ አራቱን ዘላዮች፣ የእርምጃ ውድድር እነዚህን አንድ ላይ አቅፈው ከ40 ያላነሱ የውድድር አይነቶችን አንድ ላይ አቅፈው ተተኪዎችን ከማምጣት አንጻር ትልቅ አስተዋጽኦ አለው። በመካከለኛና ረጅም ርቀት የሚወዳደሩ አትሌቶች ይብዛም ይነስም የግል ጥረታቸው ታክሎበት የዓለም አቀፍ ውድድር ላይ የመብቃት እድላቸው ሰፊ ነው። የአጭር ርቀትና የሜዳ ተግባራት አትሌቶች ትልቁ ጣፈንታቸው ብሔራዊ ሻምፒዮናው ብቻ ሆኖ ይስተዋላል። ይህ የመጣው ከእውቀት ማነስ እንደሆነም ተናግረዋል። ኢትዮጵያን ስፖርትና ስፖርት መስመር ላይ ያለነው ሰዎች ፊዚክስ ሊገባን አልቻለም። እኔ ባጭሩ ማስቀምጠው ይሄ ነው። አጭር ርቀትና ውርወራ ዝላይ ፎርስ ፕሮዳክሽን የሚባል ቋንቋ ይፈልጋል። ኃይል ማመንጨት አለብን። ፓወር ፕሮዳክሽን፣ ፎርስ አፕሊኬሽን። የእውቀት ማነስ እዚህ ፊልዶች አካባቢ የሚያሰለጥኑ ሰዎች ጋር አለ። የእውቀት ክፍተት፣ የክህሎት ክፍተት አለ፣ የልምድ ክፍተት አለ። በዛው ልክ ደግሞ አመራሩ ጋር ትንሽ የሚታየውን ነገር ተስፋ ለመስጠት ለማገዝ ተብሎ ትንሽ ድጋፍ ሲደረግ አይታይም። ኢትዮጵያ በቀጣይ ለሚጠብቋት አህጉር አቀፍና ዓለም አቀፍ መድረኮች የሚወክሏትን አትሌቶች ከምታገኝባቸው መድረኮች አንዱ የሆነውን የኢትዮጵያ አትሌቲክስ ሻምፒዮናን ለመለወጥ ጊዜውን የዋጀ ስልጠናና ዘመናዊ የአመራር ስርዓት ያስፈልገዋል ሲሉም ኢንስትራክተር መሰረት መንግስቱ ጠቁመዋል። ውድድሩ አንድ ሳምንት ሲደርስ እንጮሃለን። ልክ ውድድሩ ሲያልቅ የዕለት ውለታ ሁሉ ነገር ያከተማል። እንደዚህ አድርገን ማኔጅ የምናደርግበት ወይ ነው ፌል ያደረገው። እሱን ሲስተም ካላሻሻልን በስተቀር አሁንም አጭር ርቀቱም አይድንም፣ ውርወራውም አይድንም፣ ዝላዩም አይድንም። እዛ ውስጥ ያለ ፊዚክስ ለኔ ደግሞ የቤት ስራ የምሰጠው እያንዳንዱ ዩኒቨርሲቲ ስራ መስራት አለበት። እዚህ ላይ የኛ አእምሮ ተገቢውን የፊዚክስ ኖሌጅ ከስፖርቱ ጋር አገናኝቶ ይዞ መጥቶ ኪንሶሎጂ፣ ባዮሜካኒክስ በሚባሉት ማገዝ ያለመቻል ችግር ነው ይሄን የፈጠረው። ኢንተርምስ ኦፍ ኒውትሪሽን በጣም ሪሶርስ አለን፣ ግን እንዴት ልጆቹ ይመገቡ ማገዝ አልቻለም። ስለዚህ ዩኒቨርሲቲውም ይምጣ፣ ሪሰርቹ ይሰራ፣ እነዚህ ስፖርት ተቋማት በራቸውን ይክፈቱ። በጋራ ሆነን ካለወጥ ነው በስተቀር መልሰን አሁንም የምናለቅስ ይመስለኛል። ሊጠናቀቅ የ10 ሳምንታት በቀሩት የኢትዮጵያ ፕሪሚየር ሊግ ኢትዮጵያ መድን በ11 ነጥቦች ልዩነት ፕሪሚየር ሊጉን እየመራ ይገኛል። በቀጣይ ጨዋታዎች ለዋንጫ አሸናፊነትና ላለመውረድ የሚደረገው ፍክክርም ተጠባቂ ሆኗል። ነጻነት ጫን ያለው ተጨማሪ ዘገባ አዘጋጅቷል።
የ2017 የኢትዮጵያ ፕሪሚየር ሊግ በታሪክ ሌላ አዲስ የዋንጫ አሸናፊ ሊያስመለክተን ሳምንታት ብቻ ቀርተውታል። እንደ ወትሮ የሊጉ ዋንጫ ለማሸነፍ ከሚፎካከሩ ክለቦች ይልቅ ላለመውረድ የሚደረገው ትግል ጎልቶ የሚታይበት ሊግ በተወሰነ መልኩ የዋንጫ ዕድል ያላቸውን ክለቦች እያፎካከረ ሊጠናቀቅ 10 ጨዋታዎች ብቻ ቀርተውታል። በተያዘው ዓመት ከ18ቱም ክለቦች ወጥነት ባለው ጉዞ የተሻለ ቁመና ላይ የሚገኘው የኢትዮጵያ መድን በ11 ነጥብ ልዩነት ከሊጉ አናት ላይ ሆኖ ዋንጫውን በቅርብ ርቀት እየተመለከተ ይገኛል። የአሰልጣኝ ገብረመድህን ኃይሌ ቡድን እስካሁን በተከወኑ 24 ጨዋታዎች በርካታ መርሃ ግብሮችን ያሸነፈ፣ ጥቂቱን የተረታ፣ ብዙ ግቦችን ከተቃራኒ ክለብ መረብ ላይ አሳርፎ ጥቂቱን ያስተናገደ ክለብ ነው። በእነኚህ መርሃ ግብሮች 15ቱን አሸንፎ በ3ቱ ብቻ የተረታው ክለብ 32 ግቦችን አስቆጥሮ 10 ብቻ አስተናግዷል። ምንም እንኳን መሐመድ አበራ 10 ግቦችን በማስቆጠር ከፊተኞቹ መካከል ቢሆንም ኢትዮጵያ መድን በ3ቱ የሜዳ ክፍሎች ከሌሎቹ አንጻር የተቀናጀ ቡድን መሆኑን ማንሳት ይቻላል። በዚህ ውጤታማ ጉዞው ክለቡ ቀድሞ ለዋንጫ የሚታጭ ቡድን ቢሆንም የቡድኑ አሰልጣኝ ገብረመድህን ኃይሌ ግን በርካቶች እድል እንዳላቸው ለኢቲቪ ተናግረዋል። አይደለም እኛ ምናልባት 31፣ 32፣ 33 እና 35 ያሉ ነጥብ ያላቸው ቲሞች እንኳን ራሱ እድል አላቸው። ስለዚህ ለኛ ብቻ የተፈቀደ አይደለም። ሁሉም እድል ስላለው ያው ፋይቱ ይቀጥላል። እንደ አሰልጣኙ እይታ ከኢትዮጵያ መድን ቀጥሎ ከ2 እስከ 6 ያሉት ክለቦች ባህር ዳር ከተማ፣ ኢትዮጵያ ቡና፣ መቻል፣ ሀዲያ ሆሳዕናና ወላይታ ዲቻ በአንጻራዊነት የዋንጫ ዕድል ያላቸው ክለቦች ናቸው። ይሁንና እንደ መሪው ቡድን ክለቦቹ ወጥነት የጎደላቸው በመሆኑ ይህንን ዕድል ላይጠቀሙ ይችላሉ በሚል ይገመታሉ። በሊጉ ጠንካራ ተፎካካሪ ሆነው የቀረቡት ባህር ዳር ከተማና ኢትዮጵያ ቡና እንኳን በባለፉት ሳምንታት የነበራቸው ጥንካሬ የከዳቸው ይመስላል። ከተከታታይ ድሎች በኋላ በሲዳማ ቡና ሽንፈት ያስተናገደው ባህር ዳር ከተማ ዳግም ወደ ድል በመመለስ ከ24ቱ ጨዋታዎች 11ን አሸንፎ በ7ቱ አቻ በ6ቱ በመረታት በሰበሰባቸው 40 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። በ25ኛው ሳምንት ከኢቲቪ ጋር ቆይታ የነበራቸው አሰልጣኝ ደጋረግዘው ስለ ዋንጫው ከማሰብ ይልቅ ቀጣይ ጨዋታዎች ላይ ትኩረት እናደርጋለን ብለዋል። በባህር ዳር ተሸንፎ ፋሲልን ከረታ በኋላ ዳግም በሲዳማ ቡና የተሸነፈው ኢትዮጵያ ቡና ጉዞው መልካም ቢሆንም በቅርብ ጨዋታዎች የዋዠቀ አቋም በማሳየቱ በ39 ነጥብ 3ኛ ደረጃ ላይ የተቀመጠ ቡድን ነው። ቡናማዎቹ ቀሪ መርሃ ግብሮቻቸውን በድል መወጣት ከቻሉና መሪው ክለብ ነጥብ የሚጥል ከሆነ ለዋንጫው የተሻለ እድል ካላቸው ክለቦች መካከል ይጠቀሳሉ። በኢትዮጵያ ፕሪሚየር ሊግ ባለብዙ ታሪክ ክለብ ቅዱስ ጊዮርጊስና ፋሲል ከነማ በዓመቱ ተዳክመው እንደታዩት ሁሉ ከሐዋሳ ከተማ ጀምሮ አዳማ ከተማ፣ ስሁል ሽረና ግርጌ ላይ የሚገኘው ወልዋሎ ዓዲግራት ዩኒቨርሲቲ የወራጅነት ስጋት አለባቸው። ሐዋሳ ከተማ አሁን ላይ ጥሩ መነቃቃት ላይ መሆኑን ተከትሎም ክለቡ ታሪካዊ ክብሩን ለማስቀጠል እድሉ የሰፋ ነው። በዓመቱ አንድ ጨዋታ ብቻ ያሸነፈው ወልዋሎ ዓዲግራት ዩኒቨርሲቲ በቀጣይ 6 ጨዋታዎችን ከተረታ ከሊጉ መውረዱን ያረጋግጣል። ስሁል ሽረና አዳማ ከተማም ከፍተኛ ስጋት ያለባቸው ክለቦች ናቸው። የኢትዮጵያ ፕሪሚየር ሊግ 27ኛ ሳምንት መርሃ ግብሮች የፊታችን ረቡዕ ይጀምራሉ። የካፍ ሻምፒዮንስ ሊግ የግማሽ ፍጻሜ የመልስ ጨዋታዎች ዛሬ ምሽት ሲደረጉ አልሃሊ ከማሜሎዲ ሰንዳውንስና ፒራሚድ ከኦርላንዶ ፓይሬትስ ይጫወታሉ። በግማሽ ፍጻሜው 2 የደቡብ አፍሪካና 2 የግብጽ ቡድኖች የተገናኙ ሲሆን ደቡብ አፍሪካ ላይ በነበረ የመጀመሪያ ዙር ጨዋታ ሁለቱም የግብጽ ክለቦች ያለ ሽንፈት አጠናቀው ተመልሰዋል። ዛሬ ደግሞ የመልሱን ጨዋታ በሜዳቸው እንደማከናወናቸው የተሻለ እድል ሰንቀዋል። የመድረኩን ውድድር 12 ጊዜ በማሸነፍ ቀዳሚው ክለብ የሆነው አልሃሊ የአምና ክብሩን ለማስጠበቅ ዘንድሮም ጥሩ ቁመና ላይ ሲሆን ለተከታታይ 6ኛ ጊዜ ለፍጻሜ ለማለፍ ይጫወታል። በአሰልጣኝ ሚጉኤል ካርዶሶ የሚሰለጥነው ሳንዳውንስ በበኩሉ የሜዳ እድሉን ባይጠቀምም በግብጽ ለአልሃሊ ከባድ ተጋጣሚ እንደሚሆን ተነግሯል። በሌላ ግማሽ ፍጻሜ የመልስ ጨዋታ ፒራሚድ ከኦርላንዶ ፓይሬትስ የሚያደርጉት መርሃ ግብር ይጠበቃል። ሊቨርፑል የእንግሊዝ ፕሪሚየር ሊግ ዋንጫን ለማሳካት 1 ነጥብ ብቻ ይፈልጋል። እሁድ ከቶተናም ጋር ያለውን ጨዋታ አቻ መውጣት ብቻ ለድል የሚያበቃው ክለቡ ውጤት ከቀነው የማንቸስተር ዩናይትድን የ20 ዋንጫ ክብርን የሚጋራ ይሆናል። የቀዮቹን የውድድር ዓመት ጉዞ በተመለከተ አዲስ የሸዋስ ተጨማሪ ዘገባ አዘጋጅቷል።
ማንቸስተር ዩናይትድ ባለክብረ ወሰን ሆኖ የሚቆይበት ጊዜ እሁድ ሊጠናቀቅ ይችላል። እሁድ ካልተሳካም በቀሪዎቹ የሊጉ ሳምንታት ያበቃለታል። የምን ጊዜም ተቀናቃኙ ሊቨርፑል ደግሞ 20ኛውን ዋንጫ በማንሳት ቀያይ ሰይጣናቱ ለብቻቸው ይዘውት የቆዩትን ታሪክ ለመጋራት 1 ነጥብ ብቻ ቀርቷቸዋል። የመርሲሳይዱ ክለብ ይህንን ታሪክ ለመጋራት 5 ዓመታትን መጠበቅ ግድ ብሏቸዋል። ከተመሰረተ 132 ዓመታትን ያስቆጠረው አንጋፋው ክለብ ሊቨርፑል 19ኛውን ዋንጫ ያነሳው 2019-20 የውድድር ዓመት ላይ ሲሆን ከዚያ በፊት ከፕሪሚየር ሊጉ ክብር ጋር ለመገናኘት 30 ዓመታትን ጠብቋል። ባሳለፍነው ክረምት ጀርመናዊን ውጤታማ አሰልጣኝ የርገን ክሎፕን ካሰናበቱ በኋላ እሳቸው በክለቡ ያስቀመጡትን የጨዋታ ፍልስፍናና ውጤታማነት የሚያስቀጥል ሁነኛ አሰልጣኝ በማፈላለግ ላይ የነበሩት ቀዮቹ አይናቸውን ወደ ሆላንድ በማድረግ ከፊኖርድ ጋር ኤርዲቪዚና የሆላንድ ካፕን ያሳኩትን የ46 ዓመቱን ጎልማሳ አሰልጣኝ ወደ አንፊልድ አመጡ። ዓለም አቀፍ ሚዲያዎችና የፕሪሚየር ሊጉ ተንታኞችም አሰልጣኙ የፕሪሚየር ሊጉ ልምድ የሌላቸው መሆኑን በማንሳት የውድድር ዓመቱ ከመጀመሩ በፊት 5.1 በመቶ ብቻ ነበር ክለቡን ሻምፒዮን ሊያደርጉት እንደሚችል ቅድመ ትንበያቸውን ያስቀመጡት። በተሰጣቸው ዝቅተኛ የሻምፒዮናነት ግምት ያልተደናገጡትና ያልተገረሙት አርኔ ስሎት ብዙዎቹን ባስገረመ መልኩ ክለቡን ውጤታማ ማድረግን ተያያዙት። የፕሪሚየር ሊጉን ብቻ ብንመለከት ሊቨርፑል የተሸነፈው ለ2 ክለቦች ብቻ ነው። በውድድሩ የመጀመሪያው ሳምንታት 82.2 በመቶ የአሸናፊነት ግምቱን የተሰጠው ማንቸስተር ሲቲ ነበር። ነገር ግን ክለቡ አሁን ላይ ከሊቨርፑል በ19 ነጥብ ርቆ 3ኛ ላይ ነው። በተለይ ክለቡ ሊቨርፑል አስተን ቪላንና ማንቸስተር ሲቲን ማሸነፍ ኦፕታን ጨምሮ ዓለም አቀፍ ሚዲያዎች የዚህ ዓመት የፕሪሚየር ሊግ ድል ወደ አንፊልድ ማጋደሉን አመኑ። የተከታታይ 4 ጊዜ ባለድሉ ሲቲ ከውጤት መራቅ፣ የአርሰናል ተፎካካሪነት በተደጋጋሚ በሚጥላቸው ነጥቦችና በጉዳት ምክንያት እየቀነሰ መምጣቱ የሊቨርፑል የሻምፒዮናነት ጉዞ እየሰመረ መምጣቱን ነው ባለሙያዎቹ የሚስማሙት። ይህ ክለብ 4 ሳምንታት ብቻ በቀሩት የዘንድሮው የሊጉ መርሃ ግብር 24 ጨዋታዎችን አሸንፏል። 75 ግቦችንም ከተቃራኒ መረብ ላይ አሳርፏል። 79 ነጥቦችንም ሰብስቧል። በ34ኛ ሳምንት አርሰናል በክሪስታል ፓላስ ነጥብ መጋራቱ ሊቨርፑል እሁድ በአንፊልድ ከቶተናም 1 ነጥብ ብቻ ወስዶ ሻምፒዮን እንዲሆን እድሉን አመቻችቶለታል። ይህ ካልሆነና ቶተናም ጨዋታውን ከረታ ሊቨርፑል ቀጣይ ሳምንታትን መጠበቅ ይኖርበታል። እርግጥ ቶተናም ይህንን ጨዋታ ማሸነፍ ሊከብደው ይችላል። ምክንያቱም በሜዳቸው አሸንፈው ታሪክ ለመስራት የተቃረቡት የቀዮቹ ተጫዋቾችና ደጋፊዎችን ጩኸት በቀላሉ ይቋቋሙታል ተብሎ አይጠበቅም። የሚያሸንፍ ከሆነም ከ35 ዓመታት በኋላ ድሉንና ክብሩን ለመጀመሪያ ጊዜ ከደጋፊያቸው ጋር ያጣጥማሉ። ስለሆነም ፕሪሚየር ሊጉ በአዲስ ቅርጽ መካሄድ ከጀመረ ሁለተኛውን ለሊጉ ደግሞ 20ኛውን ዋንጫ ካሳካ ከቀጣይ ሳምንታት ጀምሮ ሊቨርፑል በሚያደርጋቸው ጨዋታዎች የክብር አቀባበል ይደረግለታል። የለንደን ክለቦቹ ቼልሲና አርሰናል ከወዲሁ የተዘጋጁ ይመስላል። አርኔ ስሎትም በመጡበት ዓመት ዋንጫ ያነሱ 7ኛው የፕሪሚየር ሊግ አሰልጣኝ ሲሆኑ በክለቡ ታሪክም 10ኛው አሰልጣኝ ያደርጋቸዋል። አምበሉ ቨርጂል ቫን ዳይክም ከክለቡ ጋር ዋንጫ ያነሳ 10ኛው አምበል የመሆን እድሉ ከቀናት በኋላ ይወሰናል። የመርሲሳይዱ ክለብ እሁድ አሸንፎም ሆነ አቻ ተለያይቶ ዋንጫውን ማንሳቱ ቢረጋገጥም በፕሪሚየር ሊጉ የዋንጫ አሰጣጥ ባህል መሰረት የውድድሩ የመጨረሻ ቀናትን መጠበቅ ይኖርበታል። ስለሆነም ሊቨርፑል በ38ኛው ሳምንት በፈረንጆቹ ግንቦት 25 በሜዳው ከክሪስታል ፓላስ ጋር በሚያደርገው ጨዋታ ተወዳጁንና ታሪካዊውን ዋንጫ ይረከባል። ተመልካቾች ከደቂቃዎች በኋላ 7 ሰዓት ላይ በኢቲቪ መዝናኛ የስፖርት ዜና ሰዓታችን የሀገር ውስጥና የባህር ማዶ በርከት ያሉ ጉዳዮችን በትንታኔ ወደ እናንተ የምናደርስ ይሆናል። እንድትከታተሉን እንጋብዛለን። ለዜና ኢትዮጵያ የዘጋጁ የስፖርት ዘገባዎች ተጠናቀዋል። ዜና ኢትዮጵያ እስከ 8 ሰዓት ድረስ ይቀጥላል። ጥሩ ጊዜ